በኃይሉ ብሌንን ለመከታተል ከጠባቂው ጋራ በር ሲያንኳኩ በድንገት በር የሚከፍትለት እያጣል። የሆነች ሴት ግን እዚህ ቤት ወጥታለች፣ ልብስ ለብሳ ትልቅ ጋቢ ለብሰው ትልቅ ሴትዮ ወጥተዋል የሚል ነገር ይነግረዋል። በኃይሉም እጅግ ይናደድና በስሜት እየሮጠ ከጠባቂው ጋራ አብረው ብሌንን ይከታተሏታል። ብሌን የሄደችበትን እሷ የለበሰችውን ልብስ የለበሰ ሰው ግን ሊያገኙ አልቻለም። በኃይሉ እጅግ በንዴት እየተንደረደረ ሲሄድ እሱም አብሮት ተከትሎት ይሄዳል። አንተና እንጂ ድረስብኝ፣ እንዴት አንተን ጠብቅ ብዬ ትቼህ በሄድኩት ደግሞ ወደኋላ ትቀራለህ ወይ በማለት ከጥበቃው ላይ በኃይሉ ይጮኋል። ብሌን ከሳሚ ጋር ደርሳ ሳሚን ሌላ ሰው መስላ የሆነ ቤት ስትጠይቀው እንደማያውቀውና እንደዚህ የሚባል ሰው እንደማያውቅ ይነግራታል። ብሌንም ግራ ተጋብታ በስከ መጨረሻ ላይ እንዳላወቃት ስታቅ የለበሰችው ልብስ ትገልጥና አይ ሳሚ አንተንም ሸወድኩህ አይደለ? ብሌን ግን ይመችሻል፣ በጣም ጎበዝ ነሽ በማለት ራሷን አድንቃ እሱም ሲያያት እጅግ ተገርሞ ስለነበር ይስቃል። የእውነት አንቺ ነሽ ብሌን እንደዚህ ያልሽው ግን አንቺ ነሽ ወይ ሲላት፣ አዎ እኔ ነኝ ሳሚ። አየህ ያንም እኮ አልነሳ ሲለኝ እዛ ከበር ላይ እኮ አልወጣ ሲለኝ በዚህ ነው ሸውጄው እየወጣሁት እና እኔ ስደውልልሽ ያላነሳሽው አንተ ስደውልልኝም እንደዛ ያልኩትኝ እኮ አውቄ ነው ካጠገቤ ነበረ ለዛ ነው ስትለው እጅግ ገርሞት አቅፎ ከሳማት በኋላ የእውነት ብሌን ትችያለሽ፣ ጎበዝ ነሽ የኔ ቆንጆ በማለት አዎ እግዚአብሔር ይመስገን። ታዲያ ምክንያቱም ስለ እናቴ መስማት ስለምፈልግ ነው ይህንን እያደረግኩትኝ ሳሚ። ዛሬ ግን ነገ ብለህ አትሸኘኝም አይደል? እውነታውን እንድትነግረኝ እፈልጋለሁ። እናቴ ማናት? ምንድነች? የት ነው ያለችውስ? ስለ እናቴ ማወቅ እፈልጋለሁ ትለዋለች። ምንም ችግር የለውም ዛሬ እነግርሻለሁ፣ እንዳታስቢ። ግን አንቺ መረጋጋት አለብሽ። ቆይ አሁን ቃል የት ናት? ቃል እነገነት ጋር እንደሆነች ትነግረዋለች። ገነትና ቃል ደግሞ አሁን ላይ ሰጣ ገባ ገብተዋል። ምክንያቱም ቃል ለዳግም እነግረዋለሁኝ ያንቺ ሴራ እንደሆነ አንቺ ከሱ ጋር እንደተኛ እንዳደረግሽኝና ይህን ሁሉ ነገር እንዳደረግሽ እነግረዋለሁ ትላታለች። ገነትም አንቺን ከምድርለት እንኳን ጊዜ ብትነግሪው ይሻለኛል፣ ምንም ችግር የለውም። ልጅን እንዴት ልቧን ሰብሬዋለሁኝ፣ የሰበርኩት ደግሞ ባንቺ ነው። ስልኳን ሁሉ ጥላ እስከሚሄድ ድረስ ነው ልጅ ለካ እንደዚህ ያደረግኳትኝ ወይ በማለት ገነት ጸጸት ውስጥ ገብታለች። ምክንያቱም ስልኳን በድንጋጤ ጥላው እንደሄደችና ዳግም ስልኳን አንስቶ ለብሌን ለመስጠት ወደ ቤት እንደሄደ ስታይ እጅግ ይሰማታል። የእውነት ልጅ ሰው አታደርገኝም ከዚህ በኋላ በእውነት በጣም ነው ያዘንኩት በማለት ዳግምም ግራ የተጋባው አሁን ብሌንን ይቅርታ መጠየቅ አልፈልግም፣ በራሷ ሰዓት ነገሩ ሲገለጥልኝ እኔም ወይ እሷ ይቅርታ እንጠያየቃለን። ሰላም እንደ እናት እዩልሽ ልጄ ብሌን ተረጋጊ፣ ምናልባት ነገሮችን ተረጋጊና እኔም ሰድቤዋለሁ፣ ተቆጥቼዋለሁ። ግን ደግሞ ቢሆንም እዩልሽ ልጅ አንድ ነገር ልንገርሽ፣ የሆነ ነገር ሊኖር ይችላል። ምናልባት አብረው ተኙ ማለት ሌላ ነገር አድርገዋል ማለት አይደለም። ስለዚህ ተረጋግተሽ፣ ምክንያቱም ካነጋገሩ ካባባሉ እሱ የሚያውቀው ነገር ያለ አይመስለኝም። ይሄ ሁሉ የሆነ ሴራ ያለ ይመስለኛል። ብሌን ተረጋጊ፣ እንዳታለቅሽ ብላታለች። ሰላም ግራ የተጋባች ብትሆንም ግን የዳግም አነጋገሩ ግራ አጋብቷታል። ይሄን ነገር ሁሉ እንደማያውቅ ዳግም ሰላም የተረዳችው ይመስላል። ብሌን ግን አብራ መተኘታቸውን ስላየች የእውነት በቃ ሁሉ ነገር ያለቀ ነገር ነው የሚመስለው። እና ሰላም ለምን እንደዚህ ተናገረችኝ? የእውነት ሁሉም ሰው ያውቃል ማለት ነው? እኔ እንዴት አላቅም? በማለት ነበር ዳግም ቃልን እንደዛ አምርሮ የጠላት። ዳግም ቃል ከዛ ቤት እንድትወጣለት ቢጠይቃትም እንኳን መውጣት እንደሌለባትና እዛ ቤት መቆየት እንዳለባት ትነግረዋለች። ምክንያቱም አሁን ላይ ደግሞ ከባህሉ ጋር ሌላ ሴራ ጀምራለች። ለባህሉ ቢሮ ሄዳ ብሌን እንዳለች እና ሳሚም በህይወት እንዳለ ለብሌን ደውሎ ያላትን ነገር ቃል በቃል እያንዳንዷ ነገር ትነግረዋለች። በቃ አሁን አንቺም እዛ ቤት ትሄጅና የገነት ቤት ገብተሽ እዛ ቤት ከሆንሽ በጣም አሪፍ ነው። እዛ ካረፍሽ የሆነ ዶክሜንት አለ እዛ ቤት፣ ምናልባት የድሮ ሳጥን ውስጥ ቦርሳ ውስጥ ሊሆን ይችላል። ያንን ዶክሜንት ደግሞ ፈልጋ እንድታመጣና ማንም እንዳያያት መጠንቀቅ እንዳለባት ይነግራታል። እሷም በጣም ጥሩ ችግር የለውም ይሄ ምንም አያቅተኝም በማለት ቃልም የዳግም አባት ያስቀመጡትን ዶክሜንት ወይዘሮ ገነት ባደራ የያዘችውን እቃ ለመፈተሽ ወደዛው ቤት ተመልሳ ትሄዳለች።
አሁን ላይ በኃይሉ ቃልን በዚህ ደግሞ እጠቀምበታለሁ፣ አሁን ካጠገቤ ጥፊ ሂጅልኝ በማለት በቁጣ ነበር የሸኛት። እሷም እሺ በማለት ምክንያቱም አንተ ሳሚን ካሳረፍከው ካወስቆምከው እኔም አላደርግል ምንም ነገር የለም፣ ሁሉንም ነገር አደርግልሃለሁ በኃይሉ። ምክንያቱም እያንዳንዱ ነገር አሁን ላይ ግራ እያጋባኝ ነው። ይሄ የለፋንበት ነገር ሁሉ መቅረት የለበትም። ሳሚ ያንን ሁሉ ለእሷ ከነገራት ሰላምም ከነቃች እኔ እናንተ ባዶ እጃችን ነው አጨብጭበን የምንቀረው። ስለዚህ እውነቱን ማወቅ የለባትም ቶሎ እንድደርስባቸው በማለት ነበር ተናግራ የወጣችው። ሰላም እቃ ለማምጣት ከሄደችበት ቤት ተመልሳለች። ስትመለስ እርግጥ ማንም ሰው አልነበረም። ልጇን በጊዜ እንድትመለስ ብሌንዬ ልጄ በጊዜ ተመለሽ ብላ ትራንስፖርትም ልጇም ለአንዳንድ ነገር እንዲሆናት ብላ ብር ሰታት ነበረ። እሺ በማለት ነበር ብሌንም ግራ የተጋባችው። ብሌን ከሳሚ ጋር ከደረሰች በኋላ እናቷ ማን እንደሆነች ስትሰማ ግራ ትጋባለች። እናቷን ማናት ብላ ጥያቄ ስታቀርብለት ነበረ። እናትሽ ሰላም ናት፣ አብራሽ እያለችዋ ሰላም ማለት ከ11 ዓመት በፊት አረብ ሀገር ጥላሽ እየሄደችዋ ለወንድሟ ለበኃይሉ አደራ ሰጥታው የሄደችው ሰላም ነች። ሰላም እሷ ናት እናትሽ፣ ወላጅ እናትሽ እሷ ናት። ቃል ወላጅ እናቷ ሳትሆን በኃይሉና ቃል ተመካክረው ገንዘብ ለመብላት የሰላምን ገንዘብ ለመውረስ የገቡ ሰዎች ናቸው። ስለዚህ አሁንም ደግሜ የምነግርሽ ነገር ቢኖር እናትሽ ሰላም ናት እኮ። እናቴ ሰላም ናት ወይ? እትዬ እኮ የኔ እናት ናት። አዎ እትዬ ማለት እትዬ ሰላም ማለት ያንቺ ወላጅ እናት ትክክለኛ እናትሽ ናት ይላታል። ምናልባት አልሰማችኝ ይሆናል እንጂ ከዚህ በፊትም ስለ በኃይሉ ሴራ ሳወራ ሁሉንም ነገር ነግሬያት ነበር፣ ግን የሰማች አይመስለኝም። እሷም በቆመችበት እንባዎቿ በአራት ማዕዘን እየፈሰሱ እንድታለቅሽ እንድትደነግጭ ሳይሆን ደስተኛ ሆነሽ ሂደሽ ለእናትሽ እንድትነግሪያት ነው። አሁን እኔ እንደዚህ ብዬ ብነግራትስ ቢሆን ማን ያምነኛል ብለህ ነው? እንዴት ነው ቆይ ግን እስከ ዛሬ እናቴ ጋር የሰው ቤት ሰራተኛ ሆኜ እንደዛ ስሰራ የነበረው? ምናልባት ደመ ነፍሷ ነግሯት ይሆን እንዴ? እናቴ አይዞሽ እያለች ጸጉሬን እያሻሸች ሳለቅስ የምታለቅሰው ደመ ነፍሷ ነግሯታል ማለት ነው ስትለው ማለት ምክንያቱም ከፍቶኝ ካየች አብራኝ ትከፋለች፣ ሳለቅስ ካየችኝም አብራኝ ታለቅሳለች። ስለዚህ ሰላም የሆነ ነገርማ ደመ ነፍሷ የነገራት ነገር አለ ስትለው እናት አይደለች እንዴ? እናት ስትሆን እኮ ሁሉ ነገር ታውቃለች ብዬ አስባለሁ። እና አንተን ግን በጣም አመሰግናለሁ እሳሜ፣ ሁሉም ነገር ስለነገርከኝ አከብርሃለሁ፣ እወድሃለሁ በማለት አቅፋ ስትሰማውና እንባዎቿን ጠራርጎ ወደ ቤት እንድትመለስ ልመለስና ሁሉንም ነገር ለእትዬ መናገር እንዳለብኝ አምናለሁ። ግን እትዬ ይህን ነገር ስነግራት ታምነኛለች ወይ ስትለው አይ ምንም ችግር የለውም ካላመነችሽ እኔ አናግራታለሁኝ፣ በስልክ አናግራታለሁ። ከዛ ደግሞ ዲኤንኤ እንመርመር ካለችሽ ደግሞ ምንም ሳትጠራጠሪ ዲኤንኤ መመርመር ትችያለሽ ይላታል። እጅግ ደስ ብሏት ብሌንም ከሱ ጋራ ተቃቅፈው እየተሳሳሙ ያለ በኃይሉ ግን አሁን ብሌንን ፍለጋ ላይ ነው። አላቆምም። ሳሚ እንዲነግራት አልፈለገም። ሳሚ ከነገራት ነገሩ ሁሉ ይበላሻል። ስለዚህ እሷን ማስቆም አለብኝ በማለት ሩጫ ላይ ነው። ሰላም ልጅ የቀረች ሳያለች ደጅ ደጅ እያየች ነው። ግቢ ውስጥ ማንም ሰው የለም። የሄደ እንኳን ምንም አይነት ሰው አልነበረም። ስለዚህ ብሌን ምን ገጥሟት ይሆን? በሰላም ይሆን ወይ? እነዚህ የተረገሙ ሰዎች ምን አድርገውብኝ ይሆን ልጅን? በማለት እንደ ሰራተኛዋ ሳይሆን እንደ ልጇ የምታያት ብሌንን በር ላይ ቁጭ ብላ እየጠበቀቻት ነው። ብሌን ማን ጋር እንደምትሄድ ግራ ተጋብታለች። ገነት ጋር ወይስ ሰላም ጋር ነው ሂጄ መናገር ያለብኝ? ግራ የተጋባችሁ ብሌን መሀል ላይ ናት። ገነት አሁን ላይ ከቤት አጋጣሚ ወታ ቃል ከቤት ገብታ ስለነበር ከባህሉ መልስ ቦርሳውን አውጥታ ዶክሜንቶቹን አውጥታ ይዛለች። እናም ድንገት በሩ ሲከፈትባት ትደነግጣለች። እጇን ወደ ኋላ ይዛ ምክንያቱም እጇ ዶክሜንት ስለያዘ ግድግዳ ጋር ተጣብቃ ቆማለች። እኮ ምን እያደረግሽ ነው አንቺ ልጅ እዚህ ቤት ከመጣሽ ጊዜ ጀምሮ ምንሽም ደስ አላለኝም። ምንድን ነው እያደረግሽ ያለሹ? በማለት ገነትም ከፊት ለፊቷ ቆማ እጇን እንድታሳያት ትለምናታለች። ቃል ግን ምንም ነገር በእጇ እንዳልያዘች ብትማጸናትም ገነት ግን በፍጹም ያሹ ነገር አለ ያለ ምክንያት አይደለም እያለቻት ነው።